35 ሌላ ጫፍ ራሴን ቤት ያገኘው ይመስል እዛ ደርሼ ምስራቹን ለራሴ ለመንገር ተቻኩልኩ። እዚያ በጭንቀት ተቆርጦ የቀረ ምንነቴ ሳይኖር አይቀርም። ደስታው አልሟላልህ አለኝ። የሪበከንቱን ወንዝ በፍርሃት ሳልገላመጥ ተሻገርኩት። ወንዟ በእንቅልፍ ልቧ የምታልጎመጉም ትመስላለች። እሷም እንደኔ ያልተቋጨ ጉዳይ የሆዷ አድሮባት ይሆናል። ወደ ወሪሳ ለመግባት አቀበቷን እንደጀመርኩ አንዳች ነገር ከወደ ሰንሰሉ ብቅ አለ። በድንጋጤ ብዛት መፎከርም መጮህም ተስኖኝ ደርቄ ቀረው። ጨለማው ላይ እንዳፈጠጥኩ እንዴት ሆንክ የሚል የሴት ድምጽ መጣ። ጭፍን ነበረች። ለካ በጭንቀት ሰንሰል ውስጥ ቆማ ተጠብቀኝ ኖሯል። በስምምነት ፈታ ነው አልኳት። ምህረቱ በልመና በውርደት በነፍስ ግቢ ነፍስ ውጭ እንዳልተገኘ እያስመሰልኩ አትለኝም። ራሴን ላይ ታች ወዘወዝኩላት። ተወሩራ አቀፈችኝ። ደስ ሲል ለካ ደስታዬ ያልተሟላው የምስራችን ጭፍን ስላልሰማችሁ ኖሯል። እንዳቀፈችኝ ብዙ ቆየን። እቅፏን ሳታላላ አንገቴ ላይ ሳም አደረገችኝ። ለቃኝ። ጎን ለጎን ወደ ወሪሳ ሄድን። መጨለሙ ለኔም ለሷም ሳይበጀን አልቀረም። ፍርሃታችንን ቀንሶልናል። የወሪሳ ጭል ያለ ብርሃን እንኳን አልተስማማንም። እኔ እሷን በግራ አድርጌ ወደ ቀኝ ፊቴን መልሼ ነበር። አንዳንዴ ሰርቄ ሳያት እሷ እኔን በቀኙ አድርጋ ወደ ግራዋ መለስ ብላ ነበር። እንደ ሄድን ከንትር ግሮሰሪ ደርሰን ገባን። ህዝበ ወሪሳ ተሰይሟል። ቀድሞ የጀመረው በግማሽ ያህል ርቆን በስካር ነግዷል። የወሬው ክፍፍል በስካር መጠን የተዳረሰ ይመስላል። ብዙ የሰከረ ብዙ ያወራል። ገና ሞቅም ያላለው ሲጠየቅ ብቻ ይመልሳል። ልባሙ የቤቱ ማዕከል ሆኗል። አንዱን ይነቁራል፣ ነገር ይፈልጋል፣ አንዱን ይተርባል፣ አንዱን ያደንቃል። በመጨረሻ ወደ እኔና ጭፍን አይቶ ይሄ መርከብ አልሰመጠም አላት። አስታሬ አለችው። ግን አሪፍ ካፒቴን ነሽ፣ እስካሁን ባህሩን አላቋረጥሽም። ገንዘብን ጨርሰሽ ዕቃ ማሸጥ አልጀመርሽም ወይ እንደማለት። ጭፍን ፊቴን አይታ እንደገባኝ አውቃለች። ለምን ላሻላ አትቀመጥማ አለችው። ወደ ሌሎች ጠጪዎች ዞሮ ባህር አቋራጭ ካፒቴን ምንድነው የሚባለው? አህጉር አቋራጭ። ጭፍን ቱግ አለች። አንተ እንዲህ አይነት ከናት ጋር ትቀልዳለህ? ተነሳች። ከኔ ጋር ተስፋፍጠናለህ ወይ? ትመርሸኛለህ ወይ መርሻለሁ ወይ ቆርጥልሃለሁ? ነብር ሆነች። እንኳን ተነታራኪዋን እኔን አራደችኝ። የልባሙ አይን ከሷ ላይ ሲሸሻየውት የፍርሃት ጥቆማ ነው። ከአይን ቀጥሎ ልብ ይሸሻል፣ ከዚያ እግር ይከተላል። ልባሙ እግሩ ከመሸሹ አስቀድሞ ሰዎች መካከል እንዲገቡ በአይኑ ጋበዘ። አይደብራችሁም እንዴ ነው የወሪሳ ግልግል። በዚሁ አበቃ። ጭፍን ቁጭ ብላ የተቀዳላትን መለኪያ ጅን ወደ ውጭ ረጨች። በቅዱልኛ አንኳኳች። ሆን ብዬ ልባሙን አየዋለሁ። ስካሩ ከድንጋጤው ጋር አጋትሮት ፈርጥቷል። እኔን እንኳን በሙሉ አይኖቹ ማየት አልቻለም። እኔ ሂሳቤን ጀምሬያለሁ። ልባሙ አንፐርፕርን አይፈራም። ጭፍን ደግሞ ልባሙን አስፈራርታለች። እናስ ፕርፕር ሌጣቸውን አእምሮዬ ላይ ቀሩ። ልጅን ካስ ብለውኛል። ተበድሬም ቢሆን ብር ሰጣታለሁ። እኔን የምትዛመድበትን አስብ ብለዋል። የጦር ቃል ኪዳናችንን አድሳለሁ። በቃ ደስ የሚል ነፃነት ተሰማኝ። የቀረበልኝን መጠጥ አንስቼ ተጎነጨው። ጭፍን ግራ በመጋባት ታየኛለች። የፊቴ መፍገግ ከሷ ጸብ ጋር የተያያዘ ሳይመስላት አልቀረም። በቃ እርሹ አልኳት። አረናቱን አበዛዋ። ዛሬ ብቻ እኮ አይደለም። ድምጿ ጎላ ቢልም ልባሙ ያልሰማ ለመምሰል ሲሞክር አየሁት። ጭፍን ምን አይነት የጸብ ታሪክ ቢኖራት ነው ልባሙ የፈራት? አጓጓኝ። ከፍንዳታ ጋር አሱና ፍንዳታ አንተን ይበልጣለሽ። ቢያንስ በ10 ዓመት ይለፋሃል። ኧረ ዝም በይ ሚካኤል። ቆማጣ አድርገኝ አይመስልም። መንግስቱ ኃይለማርያምን ያኳተነ እኮ ነው የሰረቀ። ያኳተነ? ሰዓቱን ሰርቆታል። የት? እንዲህ ያሉ ጨዋታዎች በራሳቸው የሚያዝናኑ ይመስለኝ ነበር። ግን ባለፉት ሁኔታዎች እየተዝናናው የነበረው በነፃነቴ እንደሆን ገብቶኛል። ይኸው ዛሬ ጭንቀት ሲቀርልኝ ይፈልጋቸው ጀመር። ፈልውሃ ማስፋፊያ ተደርጎለት ሲመረቅ መንግስቱ እየተዘዋወረ ሲጎበኛ ልባሙ እስኪ ቀርበው ጠብቆ የአምባ ልጅ ነኝ ይላል። የአምባ ልጅ ነው እንዴ? አይደለም፣ የአምባ ልጅ ጓደኛ አለው። ከሱ የሰማውን ይዞ አባታችን ይላል። መንግስቱ ዳስ ብሎ ጠጋ ብሎ ያነጋግረዋል። ለካ መንግስቱ ፍልውሃን ሊጎበኝ ሲገባ ገላውን ታጥቦ ሰዓቱን ኮት ኪስ ውስጥ አድርጎት ነበረ። ልባም ሆየ እያናገረ አኳተነው። ከዚያማ መንግስቱ የቤተ መንግስት መግቢያ ወረቀት ሰጥቷት በቅርቡ መታ እንነጋገራለን አለ። ልባሙ ተቀብሎ ሽል አለ። በነጋታው ምድር አቋጣኝ ታፈስ ጀመረ። ሰውር ወሬ ሳምባዶ አደረገው። ነጭ ለባሽ
ምንድነው ሲባል መንግስቱ ሰዓት ጠፍቷል። ለባሙ ይሄንን ሲሰማ መንግስቱ በሰጠው ወረቀት ቀጥታ ወደ ቤተ መንግስት ሄዶ ገባ። መንግስቱ ጋር ሲያቀርቡት አባታችን አለወ ልጄ አለመንጌ ለባሙ አቅፎት ከኋላ የተንጠለጠለ ኮት ኬስ ውስጥ ሰዓቱን ከተተለተ። እሺ መሳሳት ደርሶ ስለነበር መንግስቱ ኮቱን ሊለብስ ከበደው። እጁን ሲከት ሰዓቱ አለ። ስልክ አነሳና ወደ ህዝብ ደህንነት ደወላ። ሃሎ ጓድ መንግስቱ ነኝ አለውና ሰዓቱን ስላገኘሁት ፍለጋውን አቆሙ አላቸው። ለባሙ ስልክ ውስጥ ምን እንደተባለ አልሰማም፣ ግን መንግስቱ እየተገረመ ምን 447 ሰዎች ይዘን 441 አምነዋል ነው የምትለኝ? ባሉ ልቀቋቸው እናንተ ልጆች ብሎ ስልኩን ዘጋወ። ከልቤ ሳቁ ከልቤ ሲወጣ ደስ የሚል ስሜት እንደተካው ገብቶኛል። ምን እንደሆነ ግን አላወኩም። 36 ሌላኛው የስጋ ግድግዳ። በደስታ የተጠጣ ጤና ነው። ጠዋት ስነቃ ግድግዳው ቀረበብኝ። እጄን ወደ አልጋው ጫፍ ስሰድ መውደቂያ ቅርብ ሆኖ ነበር። ወደ ግድግዳው እጄን ስሰድ ያ የስጋ ግድግዳ አለ። ደነገጥኩ። ሽትርገጥ ከነስጋ ቁልሏ ላይ ያንዣበበች መሰለኝ። ትዳልት ቀብረኝ። ብድግ አልኩ። መብራት አበራው። ማመን አልቻልኩም። ጭፍን አጠገቤ ተኝታለች። ማን ነው አለችኝ። አይ የምለው ጠፋ። ማን አንተ? ድምጧ ውስጥ ከለላነት አለ። አብረን ያደርናል መሰለኝም ነበር። እንዴት መምጣቷን ስላልጠላሁት ወሬን ገታሁት። ማታ ሰግራ ስለነበር ልባሙ በእኔ ደንፉ ቢወጋስ ብዬ አብሬ መጣሁ። አስገብቼ ልመለስ አልኩና የቤትህን በር አይሆኑ ስለሆነ ጋንጥለው ቢወጋስ ብዬ አብሬ አደርኩ። ልብ ያቀፋት፣ እጅ ፈራት። እና ነው አትተኛ? መብራቱን አጥፍቼ ጎኗ ጋደም አልኩኝ። የማታው መጠጥ ሊሆን ይችላል። ገላዋ በጣም ይሞቃል። ሱሪዋን ብታወልቅም ከላይ ቲሸርቷ እንዳለ ነበር። ልቤ ከኔ ላይ ተነስቶ እሷ ላይ ቢያርፍም እጄ ግን አልቻለም። ምን ነው ልቤን ባደረገኝ የሚል ሀሳብ መጣብኝ። ሁለታችንም ነቅተናል። ነገር ግን ትንፋሽ ጨምረን የተኛን መስለናል። በዚህ እንመሳሰላለን። በየልባችን ያለው ግን ላይመሳሰል ይችላል። እጄን ሰደድ ሳደርግ ወንድን እንደነካ ሁሉ ቅፍፍ ብላ ተፈናጥራ ብትነሳስ? ሽትርገጥ እንዳለችው አፈንድጄ ገጀራ አወጣለሁ። ጭፍን ገጀራ የያዘስ ትፈራለች። አንዴ ተመታም ቢሆን አንዴ ለመምታት ትናጠቃለች እንጂ። በራሴ ተናደድኩ። ደስ የሚል ስሜቴን ገጀራ እያልኩ አደበዘዝኩት። በረጅሙ ተነፈስኩ። ማን ነው አለችኝ ጭፍን። ምንም። ፈራህ? ጥያቄዋ ውስጥ ያ የከለላነት ድምጠት አለ። ብታቅፈኝ ብዬ አልኳት። ለአጭር ጊዜ ዝም ብላ ተኛች። ተናደድኩ። ላልታቀፍ ነገር በፈሪነት መመዝገቤ ቆጨኝ። አይዞህ ነገም እዚህ አንተ ጋር መጥቼ አድራለሁ። ድምጿ ግርር ያላልነበረም ልስልስ ቅዝቅዝ ብሎ ለሰካራም ልብ መድን የሚሆን ነው። እጇ መጥቶ እጄን ሲፈልግ ታወቀኝ። በጀርባችን እንደተንጋለልን እጇ ከክርኔ ጀምሮ ቁልቁል ወረደ። አንጓዬን አልፎ መዳፌን አገኘው። ጣቶቿ ጣቶቼን መጋጠሚያ ውስጥ ውሽቅ አለ። የመሬት መንቀጥቀጥ ልክ ሽትርገጥ ስትመጣ እንደምንቀረቀበው ይሄኛው ግን ይጥማል። አሁን ልቤ ፈራ። ገላዬ ደግሞ በተራው ደፈረ። ሳላዘው ዞረ። እጇን እጄ ሳይለቅ ሌላኛው እጄ አልፋት ወደ ግድግዳው ሄደ። እሷም ዞራ ኑሮ መዳፌ ጀርባዋ ላይ አረፈ። ጭምቅ አድርጌ አቀፍኳት፣ አስጠጋኋት። ከሙቀቷ ውጭ ነፍስ ያለባት አልሆነችም። ማን ተሳሚ እንደሆን ሳይታወቅ መሳሳም ስራ ላይ ውሎ አገኘሁት። ጭፍን ሲያቅፏት ፍጹም ሴት ናት። ያውም ተሸናፊ፣ ተንበርካኪ፣ ተረቺ ሴት፣ ከለላ የምትሻ ደካማ ሴት፣ ጥለኸኝ አትሂድ እፈራለሁ የምትል ለሳር ቅጠሉ ተንበርካኪ። በመተቃቀፍ መካከል አወዳለሁ የሚል የተጨቆነ ቃል ያፈተልካል። አወዳለሁ፣ ታሳዝነኛለህ። ለምን? እኔ እንጃ። ጭፍን እኔ የማደርገውን ጠባቂ እንጂ ይሄ ይሁን ይሄ ይቅር የምትል ባለመብት አልነበረችም። ከላይ የለበሰችውን ሳውልቅ ከጀርባዋ ቀና አለችልኝ። ትንሽ ጡት፣ ሙትት ያለ ገላ፣ እንደ አቦ ሸማኔ ሽንጥ ብቻ ናት። በእያንዳንዱ የነርቬ ቅንጣት አጣጥማት ገባው። ሰው እንዲህ ይጣፍጣል? ያን መሰል ተፈጥሮሽ፣ ያን መሰል ቁመና፣ ያን መሰል ወረርሽኝ፣ ያን መሰል ወዘና፣ ያን መሰል መከወን፣ ያን መሰል ፍጽምና
ከወዴት ዘረፍሽው? የትስ ይገኝና? ልቤ እንደ አዝማሪ ከባለቅኔው አንደበት እየተቀበለ ተወጣው። በየፊናችን ደስታ ማጣጣሚያ ፋታ ወሰድን። ብዙ ጊዜ ወሲብን የሚከተለው ጸጸት ነው። ዛሬ ያ ጸጸት የታለ? ልቤን፣ መንፈሴን፣ አእምሮዬን ፈተሽኩ። ጸጸት ያልተፈጠረ ያህል አልነበረም። እንኳን ጸጸት አፍረትም ድራሽ አባቱ የለም። ለምን? ዞር ብዬ ተንጋላ የቀረችውን ጭፍንን አየዋት። መንጋት በመጀመሩ በየስንጥቁና በየሽንቁሩ አምልጦ የሚፈሰው የላመ ብርሃን ፊቷ ላይ ከጽልመት ጋር ትንቅንቅ ገጥሟል። ውስጧ ውስጥ እንደሆነች ያስታውቃል። ፈራው አለችኝ። አይዞሽ እኔ ያለሁ አልኳት። ፍርሃቴን አስመለስኩ። ዞር ብዬ አቀፍኳት። ዞር ብላ ተወሸቀችብኝ። ምን አስፈራሽ? ሁኔታ። ቀና አድርጌ አፏን ሳምኳት። ሁኔታሽ ደስ ይላል። ምን ያስፈራል? በምን አወቅ? የኔም ሁኔታ እንደዚያው አይደል? አውቀዋለሁ። ታድለ አለችኝ። እኔ የሚሰማኝ ከተሰማ ታድላለ። ዝም አልኳት። ምን ይሰማል? አሁንም ዝም አልኳት። ነገረኛ፣ ምን ይሰማል? ቅሮ እስከ ቀበሮ አልኳት። በሀፍረት አንገቴ ውስጥ ገብታ ተቀበረች። ሁኔታዋን ለማየት ከአንገቴ ላላቅቃት ሞከርኩ። ክርር ብላ አቃተችኝ። ተውኳት። ሲወጣላት ንግግር ጀመረች። ማብላት የለም አለችኝ። እንዴት አልኳት። ከተንቀሸቀሸ አራዳ የተረጋጋ ፋራ ይሻላል። ከት ብዬ ሳቅኩኝ። እውነቴን ነው። ብዙ አራዶች ሊበልጡኝ ሲሞክሩ ጃዝ ብያቸዋለሁ። እኔ ፋራ ነኝ? በደንብ ነው። ፈሪ ነኝ እንጂ ፋራ አይደለሁም። አንዳንዴ ምን እንደምትመስለኝ ታውቃለህ? ምን? ባሽወዳችን እየተላጥ ከዘም የምትለን። እንደሱ እንኳን አይደለም። ለመውደድ ስታመቻችኝ ነው። አሁንም አንዴ ወርጃለሁ። እውነት ብዬ አይኗን ለማየት ስሞክር እዚያው ጉድጓዳ ውስጥ ገባችብኝ። በግድ ፈልቅቄ አውጥቼ አፏን ሳምኳት። ያ ሙትት የምትለው አገልጋይነቷ መጣ። ስስማት እንኳን አጸፋ የላትም። ዝም ብላ መቀበል። መላ ሰውነቷ የሚመጣውን ለመቀበል ለምንም መቋቋም ይጠብቃል። እንግድነቱን ሳላውቅበት አልቀረውም። 37 እውን እልም። በፍቅር ተሞሽረን የጫጉላ ቀናችንን በር ዘግተናልን። ወደ ስራ አልሄድኩም። ሰው ሙያ ማደሪያን የሚያሰፋው ፍቅር ሲያጣ እንደሆነ ገባኝ። ከሚጠላው ለመራቅ። ፍቅርማ ሲሆን ይሄው አንዲት አልጋ ለሙያ ማደሪያ በቅታ የለም። አልጋዋም በስታ ተርፋ የአንድ ጣውላ ስፋት ተቃቅፈን ተኝተን የለም። የተቀረው የአልጋ ስፋት በሌሎች ቢወሰድ ምን ተዳችን? የሚበቃንን ጥቂት ይዘናል። ሰው ፍቅር ሲያጣ በአካል ብቻ ሳይሆን በአእምሮም ይናውዛል። ፖለቲካ፣ ኢኮኖሚ፣ ማህበራዊ ሳይንስ፣ ተረት፣ ድርሰት፣ እንቆቅልሽ የፍቅር ማውጣት ንውዘቶች ናቸው። ከነዚህ ሁሉ የሚበልጥ ደስታ ከዝምታችንና ከተራ ወሬዎቻችን ውስጥ አግኝተናል። የኔም ተረት የእሷም ድርሰት ተረስተዋል። ሰው ፍቅር ሲያጣ መንፈሱ ብቻ ሳይሆን አካሉም ልክ ያጣል። ምን ለማለት ፈልጌ ይሆን? ካልሆነ ስለምን እኛን አራበንም? ይህንን የማስበው ፍቅር ላይ ተጥጃ አይደለም፣ ብቻዬን ተንጋልዬ ነው። በዚህ ሁኔታ ከጭፍን ጋር ከቀጠልኩ ፈላስፋ መሆኔ ነው። ተረቱ ቀረ። ወደ 1 ሰዓት ገደማ ምናምን ለመቀማመስ ከቤት ወጣው። ከበላው 24 ሰዓት አልፎኛል። ለፍቅር ውስጤ የረሃብ ንዝንዝ ቀርቶልኛል። ከንትር ግሮሰሪ የምስር ሳንዱች ከበላው ከበቂ በላይ እንደሚሆን ገምቼ ወደዚሁ አመራው። ለግሮሰሪዋ ጥቂት እንደቀረኝ ስሜን ከበስተበኋላ ሰማው። ጠሬ ማን እንደሆነ በቅጡ አልተገለጠልኝም። ፊታቸው ግን አዲስ አልሆነልኝም። አቤት አልኩ እንዳስተናጋጅ በመሽቆጥቆጥ። ረሳኝ? ቤት መጥቼ ነበር። እኔ ጋ? አዎ። ከንበርብር ጋ? አዎ ልጄ። አዎ። ታዲያ ያው እንደምታውቀው ነው። አንበርብር እንደሆኑ ልባቸው ከቂም በቀል፣ ቃላቸው ከበደል፣ እጃቸው ከመግደል ወዝኖ ያውቅም። እና ቃል አስገብተዋል መሰል? አዎ ለነገ ቀጥረውኛል። ታዲያ የሚሆነውን ከወዲሁ አትፈጣጥምም? እሳቸው እንደሆነ ሰበብ ፈላጊ ናቸውና በጊዜ ገደባ ማይተው ኋላ። እንግዲህ የተጣለብኝን ለማድረግ ነው የቆረጥኩት። የተጣለብህ ምንድን ነው? በግልጽ አላሉትም እንጂ ልጃቸው ገንዘብ እንድትካስ የሚፈልጉ መሰለኝ። ከኔም ጋር ዝምድና ፈልገዋል። ባይሆን የልጅ ልጃቸው ሲገረዝ አይኔዝና ቃል በቃል ያሉት ምንድን ነው? ያሉትማ ልጄን የምትክስበትን እኔንም የምትዛመድበትን ከሽማግሎች ምክር ነው። ሰውየው ጥቂት የሳቅ ፍንጣቂ ያመለጣቸው። በጨለማው ትክ ብዬ የተመለከትኳቸው። ምን ነው? አይ ወዲህ ነው። እንዴት ወዲህ ነው? ግራ አጋቡኝ እኮ። አሁን ነገሩ ሳይገለጥልህ ቀርቶ ነው። ምን? የአንበርብር ፍላጎት? እኔቴ አሁንም ያቺ ቁራጭ ሳቅ እንደ ምራቅ ተፈናጥራ ካፋቸው ውጭ አለች።
ምንድነው? ትዕግስት ያለቀ። አንፐርፐር የጠየቁ 2 አይደለም 1 ነው። እንዴት? ልጃቸውን መካስ እሳቸውን መዛመድ። ገባኝ። ልጃቸው እንድታገባ ይፈልጋሉ። ይኸው ነው። ምን? አዎ ያን ቀን ማታ በህልሜ ልበለው በቅዠቴ እንጃ ሽትርገጥ ላይ ያኮፈኮፈ ጉብታ መስላ ስትንጠረበብብኝ አደረች። ሰውነቷ በጓል በቋጥኝ በቁጥቋጦ የተሞላ ይመስለኛል። እንደ መካድ የሚቃጣው የሰውነቷ አፈር ቋጥኞችን መጨበጫ እያሳጣ ሊናድብኝ ሲንሸራተት እኔም ስባትት አደርኩ። በስመ አብ ወወልድ ወመንፈስ ቅዱስ። አጠገቤ ጭፍን የለችም። ሻመት አብራኝ እንዳደረች ሁሉ 1000 ጊዜ ቅር አለኝ። ትናንት ከንትር ግሮሰሪ ስጠጣ ባመሽም ሳትመጣ ቀርታለች። የት ሄደች? የት አመሸች? የት አደረች? እንደ ስጋትም እንደ ቅናትም አደረገኝ። ማታ ከሰውየው ጋር ከንትር ግሮሰሪ ቁጭ ብለን ተወያየን። በቅድሚያ ሊሆን እንደማይችል ተናግሬ ነበር። ሰውየው በተረጋጋ መንፈስ መከሩኝ። ናዳ መጣልህ ቢሉት ተከናንቤዋለሁ አላሉ። ተረት እንደምወድ ስለሚያውቁ እንደሆነ አልገባኝም። ሰው ሁሉ በተረት ሊረታኝ ይጣጣራል። እኒህም ሰው እንደ ሽትርገጥ ገላ ባኮፈኮፈ ተረት ሊቀብሩኝ ይጣጣራሉ። የት ትሄዳለህ ቢሉት ሁዳዳቸው፣ ምን ያሮጣል ቢሉት ውቃቢያቸው እና አንፐርፐር በህይወታቸው ለአንተ ሲለሳለሱ ማየቴ ነው። የጠየቁትን ቢያጡ እጥፍ ድርብ ጠላትህ ሆኖ የሆነ ያልሆነውን ጨማምሮ ከሆነ የሚወጣው ሬሳ ነው። ጭፍን ትዝ አለችኝ። የጣለህ መገልበጥ እያለለህ ይባላል። አሁን እሽሽ በላቸው። ከዚያ በተረጋጋ መንፈስ ስርስሩን የታሰረብን ትፈታለህ። አንፐርፐር ከሽትርገጥ ጋር የሚኖሩት ዝምድና እግር ብረት ሆኖባቸው ሳይሆን አይቀርም። እነሆ በሳቸው ሸምቀቆ እንድገባ ወጥመድ አበጁብኝ። የኩነኔ ኑሯቸውን በውል አስተላለፉብኝ። ዙሪያዬ አደጋ ባረገዘ ካብ ታጥሯል። ልዝለል ብለው ተንዶ ይገድለኛል። ያለኝ ሞጫ አንድ ነው። ያ ሞጫ ሽትርገጥን ማግባት ነው። እግዚአብሔር ይሎት አንፐርፐር። ከዚህ ሌላ ትዝብቱ ረሱ። ሳይነጋ እንዳስመሹብኝ፣ ጊዜና ትውልድ ይፍረደን። ሳልነቃ እንዳስረፈዱብኝ ይባለቅኔና እንደበተዋስኩ